ሰላም እንዴት ናችሁ ተማሪዎች? ዛሬ በአዲስ ቪዲዮ መጥቻለሁ። ማቴማቲክስ ፎር ማኔጅመንት ቱቶሪያል ይዤላችሁ ነው የመጣሁት። ለዛሬ ኒውተንን አቀርብላችኋለሁ እና በቀጣይ ተከታታይ ፓርቶችን እለቅላችኋለሁ። ስለዚህ ዛሬ ከቻፕተር 1 ሊኒየር ኢኩዌሽን ኤንድ ዜር አፕሊኬሽን ከሚለው እንጀምራለን ማለት ነው። ስለዚህ አሪፍ ቪዲዮ ስለሆነ እስከ መጨረሻው ተከታተሉ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ ነው። እሺ ሊኒየር ኢኩዌሽን ላይ ስንመጣ ሊኒየር ኢኩዌሽናችን ከማየታችን በፊት ምን ማየት አለብን? እዚህ ጋር አልጀብሪክ ኤክስፕሬሽን የሚባል ነገር አለ። አልጀብሪክ ኤክስፕሬሽን ማለት የማቴማቲካል ስቴትመንት ሲሆን ምን ነው የሚያሳየን? ኑሜሪካል ኳንቲቲዎችን ነው የሚያሳየን። that are linked by mathematical operation። ሲምፕሊ እዚህ ጋር አልጀብሪክ ኤክስፕሬሽን ከተባላችሁ በኢኳሊቲ ሳይን ካልተያዘ ምንድነው ኤክስፕሬሽን ይባላል። በኢኳሊቲ ሳይን ከተያዘ ደግሞ ምንድነው ኢኩዌሽን ይባላል ማለት ነው። ስለዚህ እዚህ ጋር ስንመለከት ኢኩዌሽን is a mathematical statement that says two algebraic expression are equal መሆናቸውን የሚያሳይ ነው። እዚህ ጋር እንዳለው equals to x - 3 ብለን እንደምናሳየው በኩል ይሆናል ሳይን ከተያዙ ኢኩዌሽን ይባላል። ከዛ በመቀጠል ምን ነው የምናየው? linear equations are equation with variable and constant አላቸው። variable ይዛሉ በውስጣቸው። ለምሳሌ እዚህ ጋር x አለ፣ ኮንስታንት ተርሞች ሊኖሩ ይችላሉ። ለምሳሌ እዚህ ጋር 3 አለ እና ዲግሪያቸው ደግሞ ምንድነው? ዲግሪ 1 የቫሪያብሉ ዲግሪ 1 ነው ማለት ነው። ስለዚህ እነዚህን ባህሪያቶች ያካትታል ሊኒየር ኢኩዌሽን በውስጡ ማለት ነው። እና the term or the part separated by ተርሞቹ ሰፓሬት አሁን ተርሙ እዚህ ጋር ምንድነው? to x እና 3 ሰፓሬት የምናደርጋቸው በአራት ኦፕሬሽኖች ነው፣ በመደመር፣ በመቀነስ፣ በማካፈልና በማባዛት ማለት ነው። ስለዚህ በእነዚህ ሳይኖች ዲፈረንት የምናደርገው ምን ይባላል? ተርም ይባላል ማለት ነው። ከዛ እዚህ ጋር ኤግዛምፕል አለ። ምንድነው የሚለው? to x - 3y = 7 ይላል። የዲግሪው ስንት ነው? 1 ነው። ኮንስታንት 7 አለው። ተርሙ ምንድነው? 2x እና 3y ናቸው ማለት ነው። ስለዚህ በኦፕሬሽን በማይነስ ዲፈረንስ በመሃላቸው ያለው ማለት ነው። ከዚህ በመቀጠል ይሄን ካየን ወደ ምንድነው የምንገባው? ወደ ጀነራል ኖቴሽን ወይ የሊኒየር ኢኩዌሽን ነው የምናየው። ሊኒየር ኢኩዌሽን ምንድነው? y = mx የሚል ፎርሙላ ነው ያለን። ከዛም ላይ ምንድነው እቺ m ሪፕሬዘንት የምታደርግልን ስሎፕ ነው። b ደግሞ ምንድነው? ኢንተርሴፕት ነው። ስለዚህ ስሎፕ እና ኢንተርሴፕት ምንድነው የሚለውን ስንመለከት ስሎፕ ማለት ቼንጅ ነው። ቼንጅን ራይዝ ኦር ኦቨር ረን የሚባል አለ። ራይዝ የምንለው y2 - y1 ነው። የስረኛው ደግሞ x2 - x1 ይሆናል። ግን x1 እና x2 ዲፈረንት ፍሮም 0 መሆን አለባቸው፣ ምክንያቱም አንድ ፋይንድ ስለሚያመጣብን ኢኩዌሽናችንን ማለት ነው። ከዛ እዚህ ጋር a line that is parallel to the x axis is the gentlest of all lines m = 0 ይለናል። እዚህ ጋር ምን ለማለት ነው? ለምሳሌ ይሄ ቢሆን ግራፋችን ላይኑ ፓራላል x axis የቱ ነው? ይሄ ነው። y axis ይሄ ነው። ስለዚህ ለዚህ ፓራላል የሆነ ላይን የቱ ነው? ይሄ ነው። ስለዚህ ይሄ ምንድነው? ጀንትል ስሎፕ ነው። ስሎፑም 0 ነው። ምክንያቱም እዚህ ጋር ለምሳሌ እቺን 2 ብንላት 2 ምንድነች? ሆሪዞንታል ላይኑ ነው የምትወክለው። ከማንኛውም ፖይንት ጋራ ፔር የምናረጋት 2 ነች። እዚህ ጋር 1 ቢሆን 2 ቢኖር x 3 ቢሆን ከሁሉም ጋር ፔር የምናረጋት ማን ነው? 2 ነው። ስለዚህ ይሄኛው አክሲስ 2 አይደለ ቼንጁ። ስለዚህ ምንድነው? 2 ብቻ ስለሆነች 2 - 2 ነው ዲፈረንስ የሚሆነው። ስለዚህ የላይኛው ፓርት ደግሞ 0 ከሆነ ምን ይሆናል ማለት ነው? ስሎፓችን 0 ይሆናል ማለት ነው። ከዛ እስረኛው ላይ ስንመጣ ደግሞ the line that is parallel to the y axis is the steepest of all line የሚለው steepest ነው። እዚህ ጋር ደግሞ ምን ለማሳየት ነው? ለምሳሌ ግራፋችን ቢሆን ከዛ ቨርቲካል ላይን ከሆነ ምንድነው? በዚህ ጊዜ ደግሞ ኮንስታንት የሚሆነው ምንድነው? ኤክስ አክሲሳችን ነው። ለምሳሌ እቺ 2 ቢሆን ቼንጃችን ምን ይሆናል ማለት ነው? 2 - 2። ስለዚህ የስረኛው 0 ስለሚሆን አንዲፋይንድ ይሆናል ማለት ነው። እዚህ ጋር የሚያወራው ስለሱ ነው። የላይን that is parallel to y axis is the steepest of all line። ስለዚህ ስሎፑ አንዲፋይንድ ይሆናል ማለት ነው። እሺ ወደ ቀጣዩ ስናልፍ ኢንተርሴፕት ነው። ኢንተርሴፕት ማለት ደግሞ ምንድነው? this point at which the graph ምን የሚያደርግባት ፖይንት ነች of the line crosses the axis is called intercept ይባላል። ኢንተርሴፕት ማለት
ወይ ኤክስ አክሲስን ወይ ዋይ አክሲስን ግራፉ የሚቆርጥበት ፖይንት ነው። ወይ ኤክስ አክሲስን ሊቆርጠው ይችላል፣ ወይ ዋይ አክሲስን የሚቆርጥባቸው ቦታዎች ምን ይባላሉ? ኢንተርሴፕት ይባላሉ። ስለዚህ ለምሳሌ ኤክስ ኢንተርሴፕት ከሆነ ፖይንት አት ዊች ላይን ክሮስ ኤክስ አክሲስ ፋውንድ ኤክስ እና 0 ማለት ነው። ኤክስ ዋይ 0 ሲሆን ማለት ነው። ዋይ ኢንተርሴፕት ከሆነ ደግሞ ኤክስ 0 ሲሆን ይሆናል ማለት ነው። ስለዚህ ሁለቱ ፖይንቶች ምን ይባላሉ? ኢንተርሴፕት ይባላሉ ማለት ነው። ከዛ ዴቨሎፕ ኢኩዌሽን ኦፍ ዘ ስትሬት ላይን የሚለው ኢኩዌሽንን ዴቨሎፕ የምናደርግባቸው ሶስት ዌዎች አሉ። የመጀመሪያው ስሎፕ ኢንተርሴፕት አለ፣ ሁለተኛው ስሎፕ ፖይንት፣ ሶስተኛ ፖይንት ፎርም አለ። ስለዚህ ስሎፕ ኢንተርሴፕት ማለት ስሎፑ ለምሳሌ ይሰጠናል 5 እና ዋይ ኢንተርሴፕት ደግሞ ስንት ቢሰጠን 6 ቢሰጠን ኢኩዌሽናችሁን ዴቨሎፕ አድርጉ ይባላል። እዚህ ጋር ኢንተርሴፕት ለማለት ነው። ቢ ነች ይችኛው የሚሆነው ቢ ነች። ስንት ነች ይቺ? 7 ብላት። ከዛ ኢኩዌሽናችን ዴቨሎፕ ስናደርግ ምን ይሆናል ማለት ነው? ስሎፓችንን እንጠቀማለን። ምክንያቱም ፎርሙላችን mx + b ስለሆነ y = 5x + 7 አድርገን ባጭሩ ኢኩዌሽናችን ዴቨሎፕ ማድረግ እንችላለን። ይሄ ምን ይባላል? ስሎፕ ኢንተርሴፕት ፎርም ይባላል ማለት ነው። ከዛ ሁለተኛው ስሎፕ ፖይንት ማለት ስሎፕ ፖይንት ፎርም ከሆነ ስሎፑ ይሰጠናል። ለምሳሌ 3 ብንል ስሎፕ ፖይንቱ የሚባለው አንዷ ኮኦርዲኔት ነች የምትሰጠው። ለምሳሌ 10 እና 5 ቢሰጥ ምኑ ነው? ይሄ አንዱ ፖይንት የተሰጠው ማለት ነው። ስለዚህ እዚህ ጋር ምን ብለን እንጽፋለን? ኢኩዌሽናችን y = 3x + b ኢንተርሴፕት አላገኘንም። ስለዚህ ኢንተርሴፕት ለማግኘት ይሄን ፖይንት እንጠቀማለን ማለት ነው። ስለዚህ እቺ ማነች? x ቫልዩ፣ እቺ y ቫልዩ። ስለዚህ 5 = 3 ታይምስ 10 ስንት ይሆናል? 30 + b ይሆናል ማለት ነው። ስለዚህ ቢን ሶልቭ ለማድረግ 30 ነው እዛ ውስጥ ስንቀንሳት b ስንት ይመጣል ማለት ነው? -25። ስለዚህ ኢኩዌሽናችንን ባጭሩ ስንጽፈው ምን ይሆናል ማለት ነው? y = 3x - 25 ይሆናል ማለት ነው። ስለዚህ ባጭሩ በስሎፕ እና ፖይንት ተሰጥቶ ዴቨሎፕ የምናደርገው በዚህ ዌይ ነው። ሶስተኛው ደግሞ 2 ፖይንት ፎርም ነው። 2 ፖይንት ፎርም ለምሳሌ 2 4 እና 5 3 ቢሰጠን 2 ፖይንት ነው። ከዛ ሲሆን ይባላል x1 እዚህ ጋር x2 እዚህ ጋር y1 እዚህ ጋር y1 ነው። እዚህ ጋር x2 y2 ይሆናል ማለት ነው። ስለዚህ አሁን መጀመሪያ ምን ማውጣት አለብን? ስሎፕ መፈለግ አለብን። ከዛ ኢንተርሴፕት አንዱን ኮኦርዲኔት ተጠቅመን እናወጣለን። ስለዚህ ስሎፕ ማለት ደግሞ ምንድነው? ቼንጅ ኢን y ኦቨር ቼንጅ ኢን x ነው። ስለዚህ ቼንጅ ኢን y ያችን ምንድነው? 3 ሲቀነስ 4 -1 ይመጣል። ቼንጅ ኢን x አችን ደግሞ 5 ሲቀነስ 2 3 ነው። ስለዚህ ስሎፓችን -1/3 ይመጣል። ኢንተርሴፕት ለማግኘት አንዱ ኮኦርዲኔት ተጠቅመን ኢኩዌሽናችን ላይ ማስቀመጥ y = mx + b ነው። ከዛ ለምሳሌ የኛውን ኮኦርዲኔት ብጠቀም y ቦታ 3 እናስገባለሁ። ስሎፓችን ስንት ነው? -1/3 ነው። ከዛ -1/3 ሲባዛ በስንት አደርጋለሁ? በx አችን ኢንተርሴፕት 5 አለ። ከዛ ሲደመር እዚህ ጋር b ነው የምንለው ማለት ነው። እዚህ ጋር ቦታ ስላነሰኝ ነው b እናደርገዋለን ማለት ነው። ከዛ ይሄንን ሶልቭ አድርገን የምናገኘው ቫልዩ ምን ይሆናል ማለት ነው? የb ቫልዩ ይሆናል። ከዛ ኢኩዌሽናችን ላይ ቀጥታ አስገብተን መተካት ነው። ስለዚህ ይሄን ስንሰራው ምን ይሆናል? 3 እዚህ ጋር እንደገና እንጻፈው መሰለኝ y = -1/3x + b ነው። ከዛ የተጠቀምነው ፖይንት ምንድነው? 5 3 ነው። ስለዚህ y እናስገባው እዚሁ ጋር 3 = -1/3 into 5 plus b ይሆናል ማለት ነው። ስለዚህ እዚህ ጋር ቀጥታ ምን ማድረግ እንችላለን? 3 = -5/3 plus b ይሆናል። ስለዚህ b ለማግኘት 3 plus 5/3 እናደርጋለን። 5/3 እናደርጋለን። ስለዚህ ይህን ስንደምረው 9/3 በ3 ኦቨር 1 አድርገን ክሪስክሮስ እናደርገው 3 በ3 9 እና 5 14 ሶስተኛ ይሆናል ማለት ነው ቢያችን። ስለዚህ ኢኩዌሽናችን ምን ይሆናል ማለት ነው? y = -1/3 x + 14
ኦቨር 3 ይሆናል ማለት ነው። ስለዚህ በአጭሩ በዚህ መሰረት 2 ፖይንት ፎርሙን ተጠቅመን ድራይቭ ማድረግ ይችላል፣ ወይም ይህንን ወደ መንቀየር ይችላል። በ3 ማብዛት ይችላል። ይህንን 3y እኩል ነው ማይነስ ኤክስ ፕላስ 40 ብዬም ልጽፈው ይችላል። ከሁለቱ በአንዱ ወይ እንደሚቀርብላችሁ ምርጫ ላይ እንዳለው ሰሌክት ማድረግ ትችላላችሁ ማለት ነው። ስለዚህ በሶስቱ ወይ ኢኩዌሽንን በዚህ መልኩ ነው ዴቨሎፕ የምናደርገው። ቀጣይ ስንመጣ ሊኒየር ኢኩዌሽን አፕሊኬሽኑ ላይ ነው። አፕሊኬሽኑ ላይ ስንመጣ ከኮስት አንጻር ትርፍ፣ ኪሳራ እና ብሬክ ኢቭን ፖይንት የሚባሉ ነገሮችን ነው የምንመለከተው። እዚህ ጋር መጀመሪያ ባለው ግራፍ መሰረት ስናይ ቶታል ኮስት የሚል አለ። ቶታል ኮስት ማለት ምንድነው? ቫሪያብል ኮስት ሲደመር ፊክስድ ኮስት ነው። ቫሪያብል ኮስት ማለት ቪኪው ነው። ዩኒት ቫሪያብል ኮስቱ በዩኒት ኳንቲቲ ተባዝቶ የምትመጣው ነው ቶታል ቫሪያብል ኮስት የምትባለው። ትርፍ ማለት ደግሞ ፕራይስ ታይምስ ኳንቲቲ ነው። አጠቃላይ ሽያጭ ማለት ቶታል ነው። አጠቃላይ ገቢያችን የሚባለው ትርፍ ሳይሆን ገቢ የሚባለው አጠቃላይ ያለንን ኳንቲቲ በምንሸጥበት ዋጋ ብዝተን የምናገኘው ገቢ ይባላል፣ ቶታል ረቨኑ። ከዛ ትርፍ የሚገኘው ካገኘነው ገቢና ከኮስታችን ዲፈረንስ ይሆናል ማለት ነው። ስለዚህ በዚህ መሰረት ነው የሚሰራው ፕሮፊት ሲሆን ማለት ነው። ስለዚህ እዚህ ጋር በግራፉ ላይ እንደምንመለከተው የሶስቱ አለ። የኛው ሆሪዞንታል ላይኑ ምንድነው? ፊክስድ ኮስት ነው። የኛው ከዜሮ ጀምሮ የወጣው ቶታል ረቨኑ ነው። ኮስታችን ደግሞ ምንድነው? ኮስት ግራፋችን እቺ ከቢ ፖይንት የምትነሳው፣ ምክንያቱም ከፊክስድ ኮስት ነው የሚጀምረው እቺ ቶታል ኮስት። ከዛ ይችኛዋ ኤሪያ ምን ትሆናለች ማለት ነው? ሉዝ ነች። ምክንያቱም በዚህ ኤሪያ ላይ ምንድነው ኮስታችን ከረቨኗችን ስለበለጠ ወጪያችን ከገቢያችን ስለበለጠ ማለት ነው። ይችኛዋ ኤሪያ ደግሞ ምንድነች? ፕሮፊት ኤሪያ ነች። ምክንያቱም ረቨኗችን ከኮስታችን ስለበለጠ፣ ምክንያቱም ኮስታችንን ከቨር አድርገን ያገኘነው የተወሰነ ገንዘብ አለ ከኮስቱ ውጭ ማለት ነው። ከቨር ካደረግን ወዲህ ይቺ ፖይንት ቢ ደግሞ ምንድነች? ብሬክ ኢቭን ፖይንት ነች። ብሬክ ኢቭን ፖይንት ማለት ምንም ትርፍ ኪሳራ የሌለበት ፖይንት ነች። ስለዚህ ይቺ ፖይንት ቢ ላይ ሁለቱም ቶታል ረቨኑ እና ቶታል ኮስት እኩል የሚሆኑባት ፖይንት ነች ማለት ነው። እዚህ ስንቀጥል ብሬክ ኢቭን አናላይሲስ ነው የምናየው። ብሬክ ኢቭን አናላይሲስ ማለት ምንድነው? ብሬክ ኢቭን ፖይንትን መፈለግ ማለት ነው። ይቺ ፖይንት ደግሞ ምንድነች? ምንም ትርፍ ኪሳራ የሌለባት ፖይንት ነች ብሬክ ኢቭን ፖይንት ምንድነው። ስለዚህ ኤክስፕረስ የምናደርጋት በፕሮዳክሽን ኳንቲቲ ነው ወይም በረቨኑ ሌቭል ነው። ዲፔንዲንግ ኦን በካምፓኒ ኮስት ኢኩዌሽን ነው። ለምሳሌ ማኑፋክቸሪንግ ከሆነ ፕሮዳክሽን ኳንቲቲ ነው፣ ብሬክ ኢቭን ኳንቲቲ ብለን ነው የምንፈልገው። እዚህኛው ጋር ደግሞ ረቨኑ ሌቭል ከሆነ ደግሞ ምንድነው? ለማርቻንዳይዚንግ ነው፣ ሴልስ ነው፣ ብሬክ ኢቭን ሴልስ ቮሉም ብለን ነው የምንፈልገው ማለት ነው። ስለዚህ እንደ ማኑፋክቸሪንግ ወይም መርቻንዳይዝ ከሆነ ይለያያል ማለት ነው። እሺ ቀጣይ ስንቀጥል እዚህ ጋር ይኸውና ቅድም ያሳያችሁ ነው። ይሄኛው አረንጓዴው ላይ ምን እንወክልልን? ኮስታችንን ነው። ሰማያዊ ደግሞ ምንድነው? ረቨኗችን ነው። ሆሪዞንታል ላይ ያለው ደግሞ ፊክስድ ኮስታችንን ነው የሚያሳየን ማለት ነው። ስለዚህ እቺ ሁለቱ ኢንተርሴክት ያደረጉባት ፖይንት ደግሞ ምንድነች? ብሬክ ኢቭን ፖይንት ነች ማለት ነው። እሺ ስንቀጥል አሁን እዚህ ጋር ቅድም እንዳልኳችሁ ሁለት ነገር አለ። አሁን ሁለት ኬዞችን ኮንሲደር ማድረግ አለባችሁ ብሬክ ኢቭን ፖይንት ሲፈልጉ። ለማኑፋክቸሪንግ ነው የምፈልገው ወይስ ለመርቻንዳይዚንግ ነው የምፈልገው የሚለው ሁለቱን ኬዞች እንመለከታለን ማለት ነው። ስለዚህ ቶታል ረቨኗችን ምንድነው? ፕራይስ ታይምስ ኳንቲቲ ነው። ለማኑፋክቸሪንግ አሁን አምራች ሲሆን ምንድነው? ቶታል ኳንቲቲው ምን ያህል ባመርት ነው ወጪን ከቨር ማድረገው ነው ብሎ የሚያስበው። ስለዚህ ቶታል ረቨኗችን ምንድነው? ፕራይስ ታይምስ ኳንቲቲ ነው። ቶታል ኮስት ደግሞ ምንድነው? ቪኪው ፕላስ ፊክስድ ኮስት ነው ብለናል። ስለዚህ ብሬክ ኢቭን ፖይንቱን ለመፈለግ ምንድነው የምናደርገው? ቶታል ረቨኑ እና ቶታል ኮስት እኩል ይሆን በፖይንት ነች ብለናል፣ ምንም ትርፍ ኪሳራ የሌለው። ስለዚህ ቶታል ረቨኑ ማለት ፕራይስ ታይምስ ብሬክ ኢቭን ኳንቲቲ አለ። እዚህኛው ጋር ደግሞ ቶታል ኮስት ኢኩዌሽናችን ከዚህ ጋር የመጣው ቫሪያብል ኮስት ብሬክ ኢቭን ኳንቲቲ ሲደመር ፊክስድ ኮስት እናደርጋለን። ከዛ ይሄኛውን ወደዚህ እናመጣዋለን፣ ተመሳሳይ ዩኒት ስለሆነ ያላቸው ፒኪውኢ ማይነስ ቪኪውኢ። ከዛ የጋራ ማን እናወጣለን? ኪውኢን እናወጣለን። ኪውኢን ስናወጣ ፒ ማይነስ ቪ ይቀርልናል እዚህ ጋር ማለት ነው። ከዛ እኩል ነው ፊክስድ ኮስት እንላለን። ከዛ ብሬክ ኢቭን ኳንቲቲ ስለሆነ ማግኘት የምንፈልገው ኦቨር ላይ ፒ ማይነስ ቪ ኦቨር ላይ ፒ ማይነስ ቪ ስናደርገው ፊክስድ ኮስታችን ምን ይመጣል ማለት ነው? ኢኩሊብረም ኳንቲቲያችን ምን ይመጣል? ፊክስድ ኮስት ኦቨር ፒ ማይነስ ቪ ይመጣል ማለት ነው። እሺ ስለዚህ አሰምሽኖች አሉ። ብሬክ ኢቭን አናላይሲስ ስንሰራ አሰምሽኖቻችን ምንድናቸው? ሴሊንግ ፕራይስ ምንድነው? ኮንስታንት ነው ስሩ ዘ ኢንትራይ ሬንጅ ብለን የምናስበው። ኮስታችን ምንድነው? ሊኒየር ነው። እና መልቲ ፕሮዳክት ካምፓኒ ከሆነ ሴልስ ሚክሳችን ምንድነው? ኮንስታንት ነው።
እና ማኑፋክቸሪንግ ከሆነ ኢንቨንተሪዎቹ ምንድነው ደዝኖች ቼንጅ አያደርጉም። ማለትም ዩኒት ፕሮዲውስ ያደረገውን ያመረተውን ይሸጣል ብለን ነው የምናስበው ነው። ከዛ ኤክስፔንሶችን ደግሞ ምን ክላሲፋይ እናደርጋለን? ቫሪያብል እና ፊክስድ ኮስት ብለን እንከፍላቸዋለን እንደ ኮስቶቹ አይነት ማለት ነው። ሌላ ደግሞ ምንድነው ኤፊሺየንሲ እና ፕሮዳክቲቪቲ አንቼንጅድ ነው ስራውት ፕሮዳክሽን ብለን ነው የምናስበው ማለት ነው። ስለዚህ እነዚህ አሰምሽኖች ይዘን እንቀጥላለን ማለት ነው። ስለዚህ ኢፌክቱ ላይ እንመጣለን። ኢፌክት ኦፍ ቼንጂንግ ዋን ቫሪያብል ኪፒንግ አዘር ኮንስታንት በብሬክ ኢቭን ፖይንት ላይ ማለት ነው። ብሬክ ኢቭን ኳንቲቲ ምንድነው ብለናል? ፊክስድ ኮስት ኦቨር ፒ ማይነስ ቪ ነው ብለን። ስለዚህ እዚህ ጋር ስንመለከት ፊክስድ ኮስቱ አሁን ቼንጅ ቢያደርግ ምን ይከሰታል? ፊክስድ ኮስቱ ቼንጅ ካደረገ ምንድነው ብሬክ ኢቭን ኳንቲቲያችን ምንድነው ኢንክሪዝ ነው የሚያደርገው። ምክንያቱም ወጪያችን በጨመረ ቁጥር ያንን ወጪ ከቨር ለማድረግ የሚያስፈልገን ኳንቲቲም እየጨመረ ይመጣል። ስለዚህ ዳይሬክት ሪሌሽን ያላቸው እና ፊክስድ ኮስቱ ከቀነሰ ምንድነው ያን ኳንቲቲ ኢኩሊብሪየማችንም ይቀንሳል። ያንን ከቨር ለማድረግ የሚያስፈልገን ኳንቲቲ ማለት ነው። እሺ ቀጣው ላይ ደግሞ ምንድነው ዩኒት ቫሪያብል ኮስታችን ቼንጅ ቢያደርግ ነው። ይችኛዋ ቼንጅ ብታደርግ ማለት ነው። ዩኒት ቫሪያብል ኮስታችን ቼንጅ ካደረገች ኳንቲቲ ኢኩሊብሪየማችንም ቼንጅ ያደርጋል። ቼንጃቸው ደግሞ ምንድነው ዳይሬክት ሪሌሽንሺፕ አለው። ምክንያቱም ዩኒት ቫሪያብል ኮስቱ ሲጨምር ኳንቲቲ ኢኩሊብሪየም ያንን ከቨር ለማድረግ የሚያስፈልገን ኳንቲቲ ይጨምራል። ዩኒት ቫሪያብል ኮስት ሲቀንስ ያንን ከቨር ለማድረግ የሚያስፈልገን ኳንቲቲ ይቀንሳል ማለት ነው። ስለዚህ ዳይሬክት ሪሌሽንሺፕ ነው ያላቸው። ቀጣይ ደግሞ ምንድነው የምናየው? ሴሊንግ ፕራይስ ከሆነ ደግሞ ምንድነው መሸጫ ዋጋን ከቀነስ ብዙ ኳንቲቲ ማምረት አለብህ። ይሄኛው ጋር ከሆነ ኢንዳይሬክት ሪሌሽንሺፕ ነው። ምክንያቱም ፕራይሱ ከፍ ካረከው ትንሽ ኳንቲቲ ያስፈልጋል ብሬክ ኢቭን ላይ ለመድረስ። ፕራይሱን ግን ዝቅ ካረግነው ብዙ ኳንቲቲ ያስፈልጋል ምን ላይ? ብሬክ ኢቭን ላይ ለመድረስ ማለት ነው። ስለዚህ ዳይሬክት ሪሌሽንሺፕ ከፊክስድ ኮስት እና ዩኒት ቫሪያብል ኮስት ጋር አለው። ኢንዳይሬክት ሪሌሽንሺፕ ደግሞ ከሴሊንግ ፕራይስ ጋር አለው ማለት ነው። ሌላኛው ደግሞ ቪዲዮ ከተመቻችሁ ይህንን ቻናል ሰብስክራይብ ማድረግ እንዳይረሳ። እናም የቪዲዮ ለሌሎች ይጠቅማል ብላችሁ ካሰባችሁ ላይክ ሼር ማድረግ ትችላላችሁ። እናም የቴሌግራም ግሩፓችንን ጆይን ብታደርጉ የተለያዩ ፋይሎችን፣ ኤግዛሞችን፣ ፓወርፖይንቶችን ማግኘት ትችላላችሁ። እናም ኮሜንት ላይ ደግሞ እንድሰራላችሁ የምፈልጉት ነገር ካለ ብታሳውቁ ደስ ይለኛል። ሌላኛው ደግሞ ምንድነው ኳንቲቲ ሌቭልስ ኢንቮልቭ ፕሮፊት እና ሉዝ ነው። ከፕሮፊት እና ሉዝ አንጻር ነው። ስለዚህ ብሬክ ኢቭን ላይ ምንድነው ምንም ትርፍ የለ ብለናል፣ ዜሮ ነው ትርፋችን። ስለዚህ ፕሮፊት ማለት ደግሞ ቶታል ሬቨኒው ማይነስ ቶታል ኮስት ነው። ስለዚህ ይሄንን ቶታል ሬቨኒው ማይነስ ቶታል ኮስት ኢኩዌሽናችን ምን ይሆናል ማለት ነው? ፒኪው ማይነስ ቪኪው ፕላስ ማይነስ ፊክስድ ኮስት ይሆናል። ከዛ ፕሮፊት ማለት ምንድነው? ኪው ፒ ማይነስ ቪ ማይነስ ፊክስድ ኮስት ነው። ስለዚህ ፊክስድ ኮስትን ወደ እኩል ይሆናል ሳሻግረው ወደዛ ፊክስድ ኮስት ፕላስ ኦር ማይነስ ፕሮፊት እኩል ነው። እቺ ፕላስ ኦር ማይነሷ ፕሮፊቷ ሉዝ ልኮን ስለምችል ነው ፕላስ ኦር ማይነስ ብለን የምንሄደው። ከዛ እዚህ ጋር ኪው ማይነስ ቪ ይሆናል ማለት ነው። ስለዚህ ፊክስድ ኮስት ፕላስ ኦር ማይነስ ፕሮፊት ኦቨር ፒ ማይነስ ቪ ኳንቲቲ ፎር ኤኒ ኳንቲቲ ሌቭል ስትጠየቁ ያኛው ለፊክስድ ኮስት ኦቨር ፒ ማይነስ ቪ ለብሬክ ኢቭን ነው። ግን ማንኛውም ሌቭል ላይ ያለ ኳንቲቲ ከሆነ የተጠየቅ ነው ምንና ይሄኛውን ነው የምንጠቀመው ማለት ነው። ስለዚህ እነዚህ ሁለቶቹን መለየት አለባችሁ። ቀጣይ ላይ ደግሞ ምንድነው ለሪቴለር ኦር መርቻንዳይዘር ላይ እንምጣ። አሁን ይሄ ምንድነው ገዝቶ ሻጭ ከሆነ ምንድነው መያዝ ያለብን ፖይንት ኬስ መርቻንዳይዝ ወይም ሪቴለር ከሆነ አክሽን ቢዝነሱ ምንድነው አሁን ለምሳሌ ፐርቼስ ኮስቱ የሆነ ነገር ሲገዛ ምን ሊሆን ይችላል? 100 ብር ገዛ፣ መሸጫው 150 ብር። ምክንያቱም ገዝቶ ሻጭ ነው እንጂ አምራች አይደለም። ስለዚህ እዚህ ጋር ምንድነው 150 ሲቀነስ 50 ብር አትርፎ ነው የሸጠው ማለት ነው ይሄ ሰውዬ። ከዛ እዚህ ጋር ምንድነው ማርካፑን ይሄንን የ50% ኢን ተርምስ ኦፍ ኮስት ከገለጥናት 50 ሲካፈል ለ100 ምክንያቱም መግዣው 100 ስለሆነ 50% አትርፎ ነው የሸጠው እንላለን ማለት ነው። ከዛ አስ ኤ ፈንክሽን ኦፍ ፕራይስ ከገለጽ ነው ደግሞ ምንድነው 50 ሲካፈል ለ100 50 33.3% ከሽያጩ ሴሊንግ ፕራይሱ 150 አይደለም ከሱ አንፃር ከሆነ አስ ኤ ፈንክሽን ኦፍ የምንሰራው 33.3% ምንድነው ማርካፕ ይሆናል ማለት። ስለዚህ 66 ከመቶ ላይ ስንቀንሰው 33.3 66.67 ይሄ ደግሞ ምናችንን ነው የሚወክለው? ኮስታችንን ነው፣ እቃውን ለመግዛት ያወጣነው ወጪ። ምክንያቱም ገዝተን ሻጭ ስለሆነ በዚህ ኬዝ ማለት ነው ኮስት ኦፍ ጉድስ ሶልድ ነው ከቨር የሚያደርግልን ማለት ነው። ቀጣይ ላይ ስንመጣ ስለዚህ ኮስት ኦፍ ጉድ ሶልድ አሁን ለምሳሌ ምንድነው 66.67 ነው አሉን የመጣው። ስለዚህ ገዝተን ስንሸጥ ደግሞ የምናወጣው ኤክስፔንስ ተጨማሪ አለብን። ለምሳሌ 1% ከሆነ ሴሊንግ ኤክስፔንሳችን እቺ 1% ማለት 0.01 ነው። ስለዚህ ቶታል ኮስት ኢኩዌሽናችን የሚሆነው ምንድነው 66.67 ላይ 0.01
0.1ን እንደምራታለን ምክንያቱም አጠቃላይ ኮስቶቹ ናቸው። ስለዚህ ኮስት ኢኩዌሽናችን ምን ይሆናል? y = 0.68 ፕላስ ፊክስድ ኮስት ይሆናል። ስለዚህ ይቺ 0.68 ምንድነው? አጠቃላይ ኮስታችንን ነው ሪፕሬዘንት የምታደርገው በኤም ትወከላለች። ስለዚህ ሌላ ደግሞ ምንድነው? ኤክስ ዋይ ቺ ምንድነው? ሴልስ ቮሊዩም ነው። ስለዚህ ይሄን ያህል ሴልስ ቮሊዩም ብሸጥ 68% ከቨር የሚያደርገው ኮስቱን ነው ብለን ነው አስዩም የምናደርገው ማለት ነው። ስለዚህ ከ100% ኦፍ ሴሊንግ ፕራይሱ 68%ቱ ቫሪያብል ኮስት ኦፍ ዘ ጉድ ፐርቼዝ ኤንድ ሶልድ ነው። እቃውን ገዝተን ለመሸጥ የምናወጣውን ወጪ ከቨር የሚያደርግ ነው 68%ቱ ማለት ነው። ስለዚህ ብሬክ ኢቨን ሴልስ ቮሊዩም ነው እዚህ ጋር የምንፈልገው። እዛ ላይ ብሬክ ኢቨን ኳንቲቲ ነው የፈለግነው። ምን ያህል ኳንቲቲ ባመርት ነው ብሬክ ኢቨን ላይ የምደርሰው ነው የምንለው። ሪቴለር ማኑፋክቸረር ከሆነ እዚህ ጋር መርቻንዳይዘር ከሆነ ግን ምን ያህል አምርቼ ብሸጥ ነው ብሬክ ኢቨን ላይ የምደርሰው ብለን የምናስበው። ስለዚህ ቶታል ኮስታችን ምንድነው? ከቶታል ሴላችን ጋር ነው እኩል ይሆናል ብለን የምናስበው። ስለዚህ ቶታል ኮስት ደግሞ ምንድነው ብለናል? mx + b ነው። ሴልስ ረቨን ደግሞ በኤክስ ወክለናል። ስለዚህ x = mx + b እንላለን። x ከዛ mx ነው ወደዚህ እናመጣታለን። x - mx ይሆናል። x ን የጋራ ስናወጣ x * 1 - m ይሆናል። በዛ እኩል ነው b አለ። ከዛ ብሬክ ኢቨን ሴልስ ቮሊዩማችን ስንት ይሆናል ማለት ነው? b/1 - m ነው። ስለዚህ b ፊክስድ ኮስት ነው ከቨር የምታደርገው። m ደግሞ ምንድነው? ዩኒት ቫሪያብል ኮስት ነው። ያንን እቃ ገዝተን ለመሸጥ የፈጀናቸው እንዳለ ጠቅላላ ወጪዎች ያካትታል ማለት ነው። ስለዚህ እዚህ ጋር ያሉ ኤግዛምፕሎች አሉ። ለምሳሌ አሁን ሰፖዝ ሪቴለር ቢዝነስ ሴልስ ኢትስ ኮሞዲቲ አት ኤ ማርጂን ኦፍ 25% አለ። ስለዚህ 25% አትርፎን እየሸጠው። ስለዚህ 75% የዚህ ሰውዬ ምንድነው? ኮስቱን ነው ከቨር ያደረገው 75% ማለት። በተጨማሪ 5% ኮሚሽን ኤክስፔንስ አለበት። ይሄ ማለት 0.05 ደግሞ ምንድነው? የኮሚሽን ኤክስፔንስ አለበት ማለት ነው። ስለዚህ የዚህ ሰውዬ ስንሰራው 0.8 ኮስት አለበት። ስለዚህ ኢኩዌሽናችንን ስናወጣ እዚህ ምን ይሆናል? y = 0.8x + ፊክስድ ኮስታችን 12000 አለ ማለት ነው። 12000 ፊክስድ ኮስት አለ ማለት ነው። ስለዚህ ቶታል ኮስት ኢኩዌሽናችን ይሄን ይመስላል። ብሬክ ኢቨን ረቨኑ ከተፈለገ ደግሞ ምንድነው ያልነው? ብሬክ ኢቨን ረቨናችን ምንድነው? ፊክስድ ኮስት ኦቨር 1 - m ነው። m ማለት እቺ 0.8 አድርገን እንሰራለን ማለት ነው። ይሄንን ጨርሱት። ስለዚህ በዚህ ዌይ ነው የሚሰራው። ሁለተኛው ላይ ስንመጣ ደግሞ ኢስቲሜትድ ዛት ሴልስ ኢን ዘ ኢንካሚንግ ዘ ካሚንግ ዊል ቢን 6000 ብር ነው አለ ሴልሱ። ከዛ ኤንድ ዛት ፊክስድ ኮስቱ 1000 ብር ነው። ኤንድ ቫሪያብል ኮስት 3600 ብር ነው አለ። ስለዚህ እዚህ ጋር ቶታል ኮስት ኢኩዌሽንን ዴቨሎፕ አድርጋችሁ ብሬክ ኢቨን ረቨኑን ፈልጉ ነው የተባለ። ስለዚህ ቶታል ኮስት ኢኩዌሽናችንን ዴቨሎፕ ለማድረግ ምን ያስፈልገናል? ኮስታችን ነው። ዩኒት ቫሪያብል ኮስታችንን ለማግኘት አጠቃላይ ሴልሱ ላይ ያለ 3600 ነው አጠቃላይ ቫሪያብል ኮስቱ ተብለናል። ከዛ ከሽያጩ አንፃር ምን ያህል ፐርሰንቱ ከቨር ያደርጋል የሚለውን ለማወቅ ኦቨር ለ6000 እናደርጋለን። ከዛ 20 በ20 36 ለ60 ስንት ነው? 0.6 ይመጣል ማለት ነው። ስለዚህ ቫሪያብል ኮስታችን x + ፊክስድ ኮስታችን 1000 ይሆናል ማለት ነው። ይሄን ይመስላል። ከዛ ደግሞ ብሬክ ኢቨን ረቨኑ ነው። ስለዚህ ብሬክ ኢቨን ረቨኑን ለማግኘት ምንድነው የምናደርገው? x = x at ብሬክ ኢቨን ማለት እንችላለን። እዚህ ጋር ስንት ይሆናል ማለት ነው? 1000 ሲካፈል 1 ሲቀነስ 0.6 0.4 ማለት ነው። ስለዚህ ይሄንን ስናካፍለው 10/4 2500 ማለት ነው። 2500 ዩኒት ነው። ብሬክ ኢቨን ላይ ለመድረስ 2500 ያህል ነገር መሸጥ አለብን ማለት ነው በዚህ ኮንቴክስት። ከዛ ሶስተኛው ላይ ያለው ኤግዛምፕል ጥያቄ ላይ ዩኒቷን ኩዌሽኖች የሰራሁት ቪዲዮ አለ። እሱን አስቀምጥላችኋለሁ። እሱ ላይ ገብታችሁ ማየት ትችላላችሁ። እዛ ላይ ሰርችዋለሁ እና ይህን ይመስላል ዩኒቷን ማለት ነው። በጣም ቀላል ናቸው። ዋና ማተኮር ያለባችሁ ኢኩዌሽኖቹን መልሳቸውን እዚህ ጋር አስቀምጥላችሁ ኢኩዌሽናቸው እንዴት ነው ሶልቭ ማድረግ የምችለው ማለት ፕሮብሌሙ እንዴት ነው የምረዳው የሚለውን ካወቃችሁ ለመስራት ብዙም አያስቸግሩም እና ዩኒቷን ላይ የወጡ ጥያቄዎችን የሰራሁበት ቪዲዮ አለ። እሱን እዚህ ጋር አስቀምጥላችኋለሁ። ገብታችሁ ማየት ትችላላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሁንላችሁ። ቻው።